ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን እንግዲህ የጂጂጋ ዩኒቨርሲቲ የሳይኮሎጂ ፋይናል ኤግዛም ጥያቄዎችን አብረን የምንሰራ ይሆናል። እንግዲህ ስክሪን ላይ እንደምታዩት ጥያቄው የተሰጠበት ዓመተ ምህረት 2020 የባለው ከ5 ዓመት በፊት የተሰጠ ወይም ከ6 ዓመት በፊት የተሰጠ ኤግዛም ነው። የተሰጣችሁ ታይም ደግሞ 1 ሰዓት ተኩል ነው። ኤግዛም ዌት ደግሞ ከ50 የሚያዝ ነው ማለት ነው። እንግዲህ ስክሪን ላይ እንደምታዩት ጥያቄው ይሄ ይመስላል። መጀመሪያ ላይ ትሩ ፎልስ ጥያቄ ያለው፣ ከዛ ማቺንግ ጥያቄ ያለው፣ የተቀሩት ደግሞ ቹዝ ፓርት አሉ። እሱን ደግሞ በሌላ ቪዲዮ የምንሰራ ይሆናል። ዛሬ ትሩ ፎልስ ጥያቄና ማቺንግ ጥያቄዎችን አብረን የምንሰራ ይሆናል ማለት ነው። እንግዲህ ቤተሰቦቻችን አንድ ቻሌንጅ ልንሰጣችሁ አስበናል። እንግዲህ እስከዚህ ሴሚስተር መጨረሻ ድረስ 10,000 ሰብስክራይበር የመግባት እቅድ አለንና ይህንን እቅዳችን ለማሳካት እንግዲህ አሁን ላይ የእናንተን እገዛ በጣም እንፈልጋለን። እንግዲህ እዚህ ቻናል ላይ እንደምታውቁት ሁሉም ነገር በነፃ ነው የምንሰራላችሁ። ጥያቄም እንሰራለን፣ እናስተምራለንም። ኤቭሪቲንግ እስከዛሬ የምንሰራላችሁ ነገር ያለምንም ክፍያ በነፃ ነው ነገር የምንሰራላችሁ እና አሁን ላይ አንድ ቻሌንጅ ልንሰጣችሁ አስበናል። ይህ ቻሌንጅ እንግዲህ የዚህ ቪዲዮ የመጀመሪያ ኮሜንት ላይ የኤችቲኤም አካዳሚ ሊንክ እናስቀምጣላችኋለን። ያንን ሊንክ ኮፒ ያደረጋችሁ በየክላሳችሁ ግሩፕ ላይ በየግቢያችሁ ማለት ነው የየክላሳችሁ ግሩፕ ይኖራል አይደል? እዛ ግሩፕ ላይ ያንን ሊንክ በመልቀቅ ሁላችሁም እንድትተባበሩ ሁላችሁንም በአክብሮት እንጠይቃለን። እንግዲህ እኛ እስከዚህ ሴሚስተር መጨረሻ ድረስ 10,000 የመግባት እቅድ አለን። አሁን 8,000 ምናምን ሰብስክራይበር አለን። ይህን እንድናሳካ ሁላችሁም በቅንነት እንድትተባበሩ ሁላችሁንም በአክብሮት እንጋብዛለን። ሊንኩን የዚህ ቪዲዮ መጀመሪያ ላይ እናስቀምጥላችኋለን፣ ፒን አድርገን እናስቀምጥላችኋለን እና ሁላችሁም ያንን ሊንክ ኮፒ በማድረግ የሁላችሁም ክላሳችሁ ላይ ግሩፓችሁ ላይ በመልቀቅ እንድትተባበሩ ሰፖርት እንድታረጉን በአክብሮት እንጠይቃለን ማለት ነው። እንግዲህ ስክሪን ላይ እንደምታዩት ጥያቄው ይሄ ነው። ይሄው ጥያቄ እንደተለመደው እኛ ምንም ሳይቀየር ሳይቀንስ ሳይጨመርበት ወደ ስላይድ ፎርም ቀይረናል። በሱ እየሰራን የምንቀጥል ይሆናል ማለት ነው። የመጀመሪያው ፓርት እንግዲህ ትሩ ኦር ፎልስ ጥያቄ ያለው ከ10 ማርክ የሚያዝ 10 ጥያቄ ያለው question number 1 secondary drivers are learned through experience ይላል። secondary drivers are learned through experience። እንግዲህ ድራይቭ ወልት ይከፍላል። ፕራይመሪ ድራይቭ እና ሰከንደሪ ድራይቭ ብለን በሁለት እንከፍላቸዋለን። ፕራይመሪ ድራይቭ የምንላቸው ቤዚክ ኒድ የምንላቸው ናቸው። ሰከንደሪ ድራይቭ ደግሞ የምንላቸው እንደ ገንዘብ፣ ውጤት፣ ሰክሰስ፣ አቺቭመንት እንደነዚህ አይነቶቹ ደግሞ ሰከንደሪ ድራይቭ ይባላሉ። እነዚህኛዎቹ ባዮሎጂካል ድራይቭ አይደሉም። ባዮሎጂካል ድራይቮች ፕራይመሪ ድራይቭ ነው የሚባሉት። ሰከንደሪ ድራይቮች ስሩ ለርንድ የሚመጡ ኤክስፒሪየንሶች ናቸው። ዘ ኮሬክት አንሰር ኢዝ ትሩ። Question number 2 according to Abraham Maslow a person who has no friend cannot reach self actualization ይላል። እንግዲህ እንደ አብርሃም ማስሎ ምንም ጓደኛ የሌለው ሰው ሰልፍ አክቹዋላይዜሽን የሚባለው ስቴጅ ላይ ሊደርስ አይችልም ይለናል። ዘ ኮሬክት አንሰር ኢዝ ትሩ ነው የሚሆነው። እንግዲህ በማስሎ ሃይራርኪ ኦፍ ኒድ ላይ ላቭ ኤንድ ቢሎንግነስ ወይም ደግሞ ፍሬንድሺፕ ሪሌሽንሺፕ የሚባለው ነገር ከሰልፍ አክቹዋላይዜሽን በፊት ሳቲስፋይድ መደረግ አለበት ማለት ነው። ያለዚህ ሰልፍ አክቹዋላይዜሽን ላይ መድረስ በጣም ዲፊካልት ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ትሩ። Question number 3 working for a bonus income is an example of intrinsic motivation ይላል። working for a bonus income is an example of intrinsic motivation this is false ነው የሚሆነው። ኢንትሪንሲክ ሳይሆን ኤክስትሪንሲክ ሞቲቬሽን ነው የሚሆነው። ምክንያቱም working for bonus ድራይቭ የሚሆነው በኤክስተርናል ሪዋርድ ነው። ኤክስተርናል ሪዋርድ ዛትስ መኒ ነው። ሶ ይሄኛው ኢንትሪንሲክ ሳይሆን ኤክስትሪንሲክ ነው የሚሆነው። ሶ ዘ ኮሬክት አንሰር ኢዝ ፎር ኩዌስችን ነምበር 3 ፎልስ ይሆናል። ኩዌስችን ነምበር 4 ኤ ሳይኮቴራፒስት መስት ሃቭ ኢምፓቲ ቱዋርድ ኤ ፐርሰን ይላል። ፎር ዲስ ኩዌስችን ትሩ ነው የሚሆነው። እንግዲህ ሳይኮቴራፒስት የሆነ ሰው ዋነኛ ኮር ሪኳየርመንቱ ምንድነው? ለሳይኮቴራፒ እንትን ለሚያደርገው ሰው ለክሊየንቱ ለደንበኛው ኢሞሽኑን አንደርስታንድ ማድረግ መቻል አለበት። ኢሞሽኑ ከሱ ጋር ከሰውየው ጋር ኮኔክት መሆን አለበት። በሰውየው ጫማ ውስጥ ገብቶ ራሱን ማሰብ መቻል አለበት ማለት ነው። ሶ ኢምፓቲ ግዴታ ነው። ሶ ዘ ኮሬክት አንሰር ኢዝ ፎር ኩዌስችን ነምበር ኢዝ ትሩ ይሆናል። ኩዌስችን ነምበር 5 ጋር ስንመጣ ፍሮድ ክሌም ዛት ኢድ ኢዝ ኤ ሶርስ ኦፍ ሊቢንቲያል ኢነርጂ ይላል። ምንድነው የሚሆነው መልሳችን? ትሩ ነው የሚሆነው። ኢድ የሚባለው ነገር ሶርስ ኦፍ ሊቢዲያን ኢነርጂ ነው። ፎር ዲስ ኩዌስችን ኢት ኢዝ ትሩ ነው የሚሆነው። እንግዲህ እንደ ፍሮይድ አገላለጽ ከሆነ ይሄ ኢድ የሚባለው ነገር ለሴክሹዋል ኢነርጂ እንዲሁም ደግሞ የሚሰራው ኦፕሬት ኦን ዘ
ፕሌዠር ፕሪንሲፕል ነው የሚሰራው። ሶ ለዛ እንደ ኤነርጂ ያገለግላል። ሶ ልክ ነው፣ ጥሩ ነው የሚሆነው። ኩዌስችን ነምበር 6 ትሬት ቲዮሪስ ዲፋይን ፐርሶናሊቲ አስ ኤ ሴት ኦፍ ሎንግ ላስቲንግ ካራክተሪስቲክስ ዛት ኤ ፐርሰን ዲስፕሌይ ይላል። ዚስ ኢዝ ኮሬክት። እንግዲህ ትሬት ቲዮሪ ፎከስ የሚያደርጉት ስቴብል እና ኢንዱሪንግ የሆነ ካራክተሪስቲክስ ወይም ትሬት አይነት ፎከስ የሚያደርጉት። ሶ ዘ ኮሬክት አንሰር ኢዝ ፎር ኩዌስችን ነምበር 6 ኢት ኢዝ ትሩ ይሆናል ማለት ነው። ኩዌስችን ነምበር 7 ኦን ካርለስ ሮጀርስ ቪው ኤ ፍሬሽማን ስቱደንት ዊሽስ ቱ ቢ ኤ ሜዲካል ዶክተር ሾው አስ አን አክቹዋል ሰልፍ ይላል። ፎር ዲስ ኩዌስችን ኢት ኢዝ ፎልስ ነው የሚሆነው። እንደ ካርለስ ሮጀርስ ቪው እንግዲህ ፍሬሽማን ተማሪ ሜዲካል ዶክተር የሚሆን ሀሳብ ካለው ይሄ አክቹዋል ሰልፍ ይባላል። ፎልስ ነው የሚሆነው። ይሄ አይዲያል ሰልፍ ነው የሚሆነው ማለት ነው። ዊሽ ወይም ደግሞ ሌሎች አስፓይሬሽኖች እነዚህ አይዲያል ሰልፍ ነው እንጂ አክቹዋል ሰልፍ አይደሉም ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ፎልስ ይሆናል ፎር ኩዌስችን ነምበር 7። ኩዌስችን ነምበር 8 ኮግኒቲቭ ትሪትመንት አፕሮች ፎከስ ኦን ቻይልድሁድ ኤክስፒሪየንስ ይላል። ኮግኒቲቭ ትሪትመንት ፎከስ ኦን አፕሮች ቻይልድሁድ ኤክስፒሪየንስ ይላል። ምንድነው የሚሆነው? ፎልስ ነው የሚሆነው። ምክንያቱም ኮግኒቲቭ ትሪትመንት አፕሮች እሱ ላይ አይደለም ፎከስ የሚያደርገው። ራዘር ይሄ ኮግኒቲቭ ትሪትመንት ምን ላይ ነው ፎከስ የሚያደርገው? ከረንት ቶት ፓተርን እና ቢሊፍ ላይ ነው። አስተሳሰባችን፣ እምነታችን ምን አይነት ባህሪያችን ላይ ምን አይነት ኢምፓክት አለው እሱ ላይ ነው ፎከስ የሚያደርገው እንጂ ቻይልድ ሆልድ ኤክስፒሪየንስ ላይ አይደለም ፎከስ የሚያደርገው። ሶ ፎልስ ይሆናል። 8ኛ ጥያቄ ኩዌስችን ነምበር 9 ሪስፔክቲንግ ኤንድ ሆኖሪንግ ኤ ቬሪ ብሪሊያንት ስቱደንት ሾው አንኮንዲሽንድ ፖዘቲቭ ሪጋርድ ይላል። ይሄኛው ምንድነው የሚሆነው? ፎልስ ነው የሚሆነው ማለት ነው። ብሪሊያንት የሆነ ሰው እሱን ማክበር እና ደግሞ ሪስፔክት ማድረግ ክብር መስጠት ምናምን ይሄ አንኮንዲሽንድ ፖዚቲቭ ሪጋርድ ሳይሆን ኮንዲሽንድ ነው። አንኮንዲሽንድ የሚባለው ያለምንም ቅድመ ሁኔታ ሲሆን ነው። አንድ ኮንዲሽናል ፖዚቲቭ ሪጋርድ የሚባለው አክሴፕቲንግ ፐርሰን ሪጋርድለስ ኦፍ ቢሄቪየር ኦር አቢሊቲ ማለት ነው። ያለምንም ቢሄቪየር ያለምንም አቢሊቲ ያለምንም ቅድመ ሁኔታ አክሴፕት የምታደርግ ከሆነ ይሄ አንኮንዲሽናል ይባላል። ነገር ግን ብሪሊያንት ስለሆነ እንትን ስለሆነ ምናምን አክሴፕት ሆኖር የሚደረግ ከሆነ ያኛው ኮንዲሽናል ነው የሚሆነው። ሶ ኩዌስችን ነምበር 9 ኢዝ ፎልስ። ኩዌስችን ነምበር 10 ሳይኮቴራፒ ኢንቮልቭስ ጊቪንግ ሜዲኬሽን ቱ ትሪት ክላይንትስ ይላል። ፎር ዲስ ኩዌስችን ኢት ኢዝ ፎልስ ነው የሚሆነው። ሳይኮቴራፒ እንግዲህ ቶክ ቤዝድ የሆነ ሳይኮሎጂካል ትሪትመንት ነው እንጂ ሜዲኬሽን የሚሰጥ አይነት ከሆነ ኢት ኢዝ ሳይካትሪ ነው የሚባለው እንጂ ሳይኮቴራፒ አይደለም። ስለዚህ 10ኛም ጥያቄ ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ወደ ሁለተኛው ፓርት ደግሞ ስናልፍ ማቺንግ ጥያቄ አለ። ይሄም ከ10 የሚያዝ ነው። ማቺንግ ጥያቄዎች አሉ። ማች ዘ ኤግዛምፕል አንደር ኮለመን ኤ ቱ ዘ አፕሮፕሪየት ኢጎ ዲፌንስ ሜካኒዝም ሊስትድ አንደር ኮለመን ቢ ኤንቢ ዋን ኦፕሽን ካን ቢ ቹዝን ሞር ዛን ዋንስ ኦር ኖት አት ኦል ይላል። እንግዲህ ኤ ላይ ያለ የተሰጠ ሲናሪዮ ወይም ኮንዲሽን አለ፣ ቢ ላይ ደግሞ ዲፌንስ ሜካኒዝም አለ ማለት ነው። እና አንድ ጥያቄ ከአንድ በላይ ኦፕሽን ሊኖረው ይችላል ላይኖረውም ይችላል ነው የሚለን። ሶ ይሄን በደንብ ልብ ማለት አለባችሁ። ምርጫ ላይ ከ1 እስከ 10 ጥያቄዎች አሉ። ለምሳሌ ለአንደኛው ለ5ኛው ጥያቄ ቢ ሊሆን ይችላል። ገብቷችኋል አይደል? ስለዚህ ግራ ልትጋባ አይገባም ማለት ነው። ኩዌስችን ነምበር 1 ኮሎመን ኤ ኩዌስችን ነምበር 1 ኤ ማን ዊዝ ኤ ስትሮንግ ቴንደንሲ ፎር አግሬሽን ጆይንስ ኤ ቦክሲንግ ክለብ ይላል። ለዚህኛው ሲናሪዮ እንግዲህ ዲፌንስ ሜካኒዝሙ ምንድነው የሚሆነው? ኤል ላይ ያለው ሰብሊሜሽን ይሆናል ማለት ነው። ይሄ እንግዲህ አግሬሲቭ የሆነ ኢምፐልስን ሶሻሊ አክሴፕተብል ወደን አክቲቪቲ ለምሳሌ ሰውየው አግሬሲቭ ነው፣ በጣም ቁጡ ነው፣ ምናምን ኃይለኛ ነው። ሶ ይሄን ባህሪው ሌላ ነገር ላይ እንትን ቢለው ጥፋት ሊያመጣ ይችላል። ነገር ግን ፕሮዳክቲቭ በሆነ ወይ ሶሻሊ አክሴፕተብል በሆነ ወይ ስፖርት ቦክሲንግ ክለብ ገብቶ እዛ ላይ አፕ ላይ ኢነርጂ ወላቴን ትራንስፈር ቢያደርገው የሶሻል አክሴፕተብል የሆነ ቢሄቪየር ነው። ይሄ ምን ይባላል? ሰብሊሜሽን የሚባለው ዲፌንስ ሜካኒዝም ነው። ኤ ስቱደንት ዲስሚስድ ፍሮም ዘ ዩኒቨርሲቲ ስቴትድ ዛት ሂ ስቶፕስ ለርኒንግ ቢኮዝ ኦፍ ዘ ኢምፕሎይመንት ኢሹ ይላል። ከዩኒቨርሲቲ አንድ የተባረረ ተማሪ ለምን ተባረክ ሲባል ምክንያቱም ምንም ቅጥር የለውም፣ ብመረቅም ቅጥር የለውም ይላል። ይሄኛው ምን አይነት ዲፌንስ ሜካኒዝም ነው? ኤች ላይ ያለው ራሽናላይዜሽን የሚባለው ሜካኒዝም ነው ማለት ነው። ሎጂካል የሆነ ሳውንዲንግ ኤክስኪውዝ ይሰጣል። ያ ማለት ኢምፕሊሜንቴሽን ማለት ነው። ሪል ሪዝኑ ግን ዲስሚስ አለው። ተባሯል። የተባረረበት ሪዝን ሊሆን ይችላል። ነገር ግን ሎጂካሊ አክሴፕተብል የሆነ ወይም ሳውንዲንግ የሆነ ኤክስኪውዝ የሚሰጥ ከሆነ ይሄ ራሽናላይዜሽን ይባላል። ስለዚህ ሁለተኛው ጥያቄ ኤች ራሽናላይዜሽን ይሆናል ማለት ነው። ሶስተኛ a 14 years old woman asserts to her teen friends that I am not older as I appear ይሄኛው ደግሞ ምንድነው? ዲኒያል። ይሄ መካድ ነው። የ40 ዓመት አዛውንት ሆነች ሴትዮ ምን አለች? እኔ እንደምታየው እኮ ያን ያህል ሽማግሌ አይደለም። ይሄ ዲኒያል ነው። ሶ
ምን ይላል ማለት ነው? ዲኒያል ቢ ይሁን። Question number 4 an adult often cries because of minor headaches and adult ወጣት የሆነ ሰው ትንሽ ራሱን ስላመመው ብቻ የሚያለቅስ ከሆነ የሆነ ችግር ሲገጥመው ስትራቴጂ ወደ ልጅ ባህሪ የሚመለስ አይነት ከሆነ ይሄ ዲፌንስ ሜካኒዝሙ ምን ይባላል? ሪግሬሽን ይባላል። ሶ ጄ ይሆናል ማለት ነው። Question number 5 a student stated that he scored D in maths because it is not useful for his future career ይላል። ለዚህኛው ደግሞ ምንድነው እንግዲህ ተማሪው ለማትስ ላይ ውጥ ያመጣው ዲ ስላመጣ ምን አለ? ምክንያቱም ለበኔ ላይ ያናል ብዙም ኢምፓክት የለውም ጠቃሚ አይደለም አለ። ለምን ዲ ያመጣ ሲባል ማለት ነው። ሶ ይሄኛው ምንድነው የሚሆነው? በድጋሚ ራሽናላይዜሽን ይሆናል ማለት ነው። ሶ ለአምስተኛው ጥያቄም ኤች ይሆናል። Question number 6 a student who behave excessively nice to his dormmate dislike most ይላል። ይሄኛው ደግሞ ለዶርሜቶቹ ጥሩ እንደሆነ ያስመስላል፣ ነገር ግን አይወዳቸው። ይሄ ደግሞ ምን አይነት ነው? ሪአክሽን ፎርሜሽን የሚባለው አይ ላይ ያለው ሪአክሽን ፎርሜሽን ማለት showing the opposite of true feeling ማለት ነው። እውነተኛ ስሜታችሁን በተቃራኒ የምታሳዩ ከሆነ ይሄ ሪአክሽን ፎርሜሽን ይባላል። ሶ for question number 6 አይ ይሆናል። question number 7 a representative showed at his class matter after quarreling with an instructor ከኢንስትራክተሩ ጋር ከተጣላ በኋላ መጥቶ ለክላስ ተማሪዎች ላይ የሚጮህባቸው አይነት ከሆነ ይሄኛው ደግሞ ምን ይባላል ማለት ነው? ዲኒያል ይባላል። ኖ ሶሪ ዲስፕሌስመንት ይባላል። ዲ ላይ ያለው ዲስፕሌስመንት ይባላል ማለት ነው። ይሄ እንግዲህ talking anger from his the instructor and directing to it classmate በእንተኑ በኢንስትራክተሩ ተናዶ መጥቶ ከዛ ሴፍ ታርጌት ፈልጎ ተማሪዎች ላይ የሚጮህ ከሆነ ይሄኛው ዲስፕሌስመንት ይባላል ማለት ነው። question number 8 a contrabandist blames the federal police after losing illegal property ይሄ አንድ ኮንትሮባንድ የሚነግድ ሰው ንግዱ ወይም ደግሞ ንብረቱ ከተወረሰበት በኋላ የፌደራል ፖሊስን የሚወቅስ አይነት ከሆነ ይሄኛው ምን ተብሎ ነው የሚጠራው? ፕሮጀክሽን ተብሎ ነው የሚጠራው። ሮንግ ፉል ለሆነ አክሽኑ ፖሊስ ላይ የሚያሳብብ ከሆነ አሁን የሚሰራው ህገወጥ ስራ ነው፣ ነገር ግን ንብረት የተወረሰው እኮ በፌደራል ፖሊስ ምክንያት ነው ብሎ የሚያሳብብ ከሆነ ፕሮጀክት የሚያደርግ ከሆነ ይሄ ፕሮጀክሽን ይባላል። ሶ አይ ቲንክ ጂ ላይ ፕሮጀክሽን ያለችው ጂ ላይ ነች፣ ጂ ይሆናል ማለት ነው። question number 9 Mr. John was unable to remember a severe car accident that he has faced as a child ይላል። እንግዲህ ሚስተር ጆን በልጅነቱ የደረሰበት የመኪና አደጋን ማስታወስ አልቻለም ይለናል። ይሄ ምን አይነት ነው? ሪፕሬሽን የምንለው ነው ማለት ነው። unconsciously block out traumatic memory ትራውማቲክ የሆኑ አይምሯችን ላይ መጥፎ ነገር የሚፈጥሩ አይነት ሚሞሪዎችን ትውስታዎችን ብሎክ ማድረግ ይሄ ሪፕሬሽን ይባላል። ስለዚህ ለሰኛ ጥያቄ ኬ ይሆናል፣ ሪፕሬሽን ይሆናል ማለት ነው። አስረኛ ጥያቄ a chain smoker believes that cigarette does not cause lung cancer ይሄ ደግሞ ምንድነው ነው? ዲኒያል መካድ ነው የሚሆነው። ስለዚህ ዲኒያል ቢ ኢዝ ዘ ኮሬክት አንሰር እንላለን ማለት ነው። ስለዚህ ለአንደኛው ጥያቄ ሰብሊሜሽን ነው የሚሆነው፣ ሁለተኛው ጥያቄ ራሽናላይዜሽን፣ ሶስተኛው ጥያቄ ዲኒያል ይሆናል፣ አራተኛው ጥያቄ ሬጉሌሽን፣ አምስተኛው ጥያቄ ራሽናላይዜሽን ይሆናል፣ ስድስተኛ ጥያቄ ሪአክሽን ፎርሜሽን፣ ሰባተኛ ጥያቄ ዲስፕሌስመንት፣ ስምንተኛ ጥያቄ ፖሊሽን፣ ዘጠነኛ ሪፕሬሽን፣ አስረኛ ዲኒያል እንላለን ማለት ነው። እንግዲህ ፓርት 1ን በዚህ እናበቃለን። በፓርት 2 ደግሞ ሌሎች የጂጂጋ ዩኒቨርሲቲ ሌሎች ጥያቄዎችም አሉ፣ መልቲፕል ቾይስ ጥያቄዎችም ሌሎች ጥያቄዎችም አሉ። እነሱ ደግሞ በፓርት 2 የምንሰራላችሁ ይሆናል። እንግዲህ ቅድም የሰጣችሁን ቻሌንጅ አደራ እንዳትረሱ። ሁላችሁም ሊንክ እናስቀምጣላችኋለን የመጀመሪያው ኮሜንት ላይ፣ እሱን ሊንክ ኮፒ ያደረጋችሁ በክላሳቸው ግሩፕ ላይ በትለቁልን። ብዙ ተማሪ እንግዲህ ስለኛ ቻናል አያውቅምና እንዲሁም ደግሞ የኛን ቪዲዮ ያዩ ሰብስክራይብ የማያደርጉ አሉና ፕሊስ እናንተም ሰብስክራይብ አድርጉ። እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ደግሞ የክላሳችሁ ግሩፕ ላይ የኛን ቻናል ሊንክ በመልቀቅ ሁላችሁም እንድትተባበሩን በአክብሮት እንጠይቃለን። ሀሳብ አስተያየት ካላችሁ ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልን። በፓርት 2 ስንመለስ እንግዲህ እናንተን ጥያቄ ጨምረን የቀረውን ፓርት የምንሰራላችሁ ይሆናል። ለዛሬ በዚህ ያበቃን። መልካም የጥናት ጊዜ እንደሆናችሁ ተመኘን። እናመሰግናለን።